አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ኢትዮጵያ ለኛ ቀልድ አይደለች፣ ለሌላው ዘፈን ማሻሻጫ ነች። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ ሚል ታፔላ ተሰጠዋል። ኡስታዝ ምን አይነት ንግግር ነው የተናገሩት? አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። የምር ለቴዲ አፍሮ አፍ የሚያስይዝ ንግግር ነው የተናገሩት። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። የምር እኔ ከኡስታዝ እንዲህ አይነት ንግግሮችን አልጠብቅም። ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። የተጠበቀ ነገር ተናግረዋል። አፍ የሚያስይዝ ዳስ የምትጥል አገር የለችንም በማለት ቃል በቃል ትክክለኛ የሆነ ንግግር ተናግረዋል። መምህር ታዬ ቦጋለም መጥቷል፣ ሌሎችም ይመጣሉ። አሁንም ክፍት አፍነቱን መግለጽ ያልተወው ያያ ዘለለታ ክብርት አዳነች አቤቤ እንደምን አሉ? በጊዜ ቁጭ ይበሉ። እኔ አሁንም ያልተጠበቁ አይነት ነገሮችንም እያደረገ ነው። ሰላም ሰላም፣ ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ውድ ቤተሰቦቻችን እንደምናውቀው በቴዲ አፍሮ አልበም ዙሪያ ላይ ብዙ የሚሰሙ ነገሮች አሉ። ለእናንተም በብዙ አንግሎች ሆነን አሪፍ ሀሳቦችን እያመጣ ነው። የሚሰማንንና የምናያቸውን ቪዲዮችን ለእናንተ እየሰራን ነው። ውድ ቤተሰቦቻችን ዛሬም የሚገርም መረጃ ነው ለእናንተ ይዤላችሁ የመጣሁት እና ጀስት ይሄ ቪዲዮ ብዙ ጊዜ ሶሻል ሚዲያ ላይ በጣም እየተረማመደ ነበረ። እኔም ቆየት ብሎ ነው ያየሁት። ለእናንተም ዛሬ ሹክ ልበላችሁ ብዬ ነው። ኡስታዝ በጣም የሚገርም አስተምሮትን እያስተማሩ ነበረ። ስለ ቴዲ አፍሮ ያልተጠበቀ ነገር ተናግሯል። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚት አለው። እርግዝና ወገብ ያማል አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ነው። ብዙ ጊዜ ሁላችንም መነጋገሪያ የሆነው ስለ ዳስ ጣሉላቸው ሙዚቃ አልበም ብዙ ጊዜ ብዙ ነገሮችን ተነጋግረናል። ብዙ ነገሮችን እያየን ነበር። ኡስታዝ ግን ያልተጠበቀ ነገር ተናግሯል። የእሳቸውም ንግግር በጣም የሚገርምና ገንቢ የሆነ ሀሳብ ተናግሯሉ። በተለይ በፊት ገጻቸው የጣሉት የተቀደደች ሀገር የለችንም በማለት ብዙ ነገርም ተናግሯሉ። እኔ ስለ ኡስታዝ የሚገርም ቪዲዮችን ለእናንተ ሰርቼላችሁ ማቀርብላችሁ ይሆናል። ግን ኢትዮጵያ ለኛ ቀልድ አይደለች፣ ለሌላው ዘፈን ማሻሻጫ ነው። ሌላው ስልጣን ማጽኛ ነው። ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዘይድ የነብዩ ሰሃባ ባልደረቦች የተቀበለ ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? የእሳቸው ንግግር አሁን ላይ ብዙ ሶሻል ሚዲያ ላይ ብዙ ሰዎች ላይ ተቀባይነት አግኝቷል። ብዙ ነገር እኔ ያልተጠበቀ ነገሮችንም ተናግሯል። የእሳቸው ንግግሮችን እኔ ሙሉ ቪዲዮችን ለእናንተ እሰራላችኋለሁ ብዬ አስባለሁ። ውድ ቤተሰቦቻችን ወደ መጨረሻ አካባቢ የእሳቸውን ሙሉ ፕሮግራም ሙሉ የሆነውን ነገሮችን ለእናንተ ማሳያችሁ ይሆናል። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ ሚል ታፔላ ተሰጠዋል። በዚህ መልኩ ሀገር አትሰራ። እቺ ምድር ከኛ ጋር ሲታወስ ትልቅ ቁርኝት አላት። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል። የዘመኑ ምሁራኖች የኢትዮጵያ ታሪክ እንዴት ተጠና ብለው 3 እርከኖችን ያወርዳል። አጋጣሚ ዩኒቨርሲቲው እጃቸው ላይ ገባና ሕገ መንግሥትን የማርቀቅ ዕድል እጃቸው ላይ ወደቀና እችን ሀገር
በወዟት ታሪኳን አጠፉት። ሌላውን አስጠግተው ከፈለውን አገለሉ። ታሪክ የሌላት እምታወዛግብ ሰላሟ ሁሌም ስጋት ውስጥ ያለ ሀገር አደረጓት። አንዱን አገለው አንዱን አቀፉ። የተገለለው እኔስ ማለቱ ሁሌም አይቀር። ታሪክን ሲያጠኑ በሶስት እርከን አጠኑት። የመጀመሪያው ሴሌክሽን ይሉታል፣ መምረጥ ታሪክ። ሁለተኛው ኦሚሽን፣ ሌላውን ታሪክ መደበቅ ያልቻሉትን ደግሞ ሶስተኛው እርከን ዲሞናይዜሽን፣ ማጨላለም ይባላል። የመጀመሪያው ሴሌክሽን ትመርጣለህ። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፉመር ዋሻን ትዘነጋለህ። ሶፉመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ነው። ግን ሶፉመር አህመድ ስለሚባሉ የታሪክ ክፍል ልታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላለመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። ታሪክ ሶስት ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱን ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው። ወደ ቤተሰቦቻችን እንደምናውቀው በብዙ ሶሻል ሚዲያ ላይ የምናውቀው ያያ ዘለ ልደታ ክፍታፍነቱን ሁላችንም እናውቃለን። አሁንም ስለ አዳነች አቤቤ የተናገረው ነገር ሶሻል ሚዲያ ላይ ብዙ ሲነጋገር ነበርና ያልተጠበቀ ነገር ተናግሯል። የማይሆን አይነት ነገሮችና ስላቅ የበዛበትን ነገሮችንም ተናግሯል። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ክብርት አዳነች አቤቤ እንደምን አሉ? በጊዜ ቁጭ ይበሉ። እኔ ምለው አዳነች አቤቤ ሰው ለገጣፎ የሚሄድ ሆየ ፈጨም ሄዶ ቤት የሚገዛው ስላለው፣ እኛ እያወራን ያለ ነው ገንዘብ ስላለውና አቅም ኖሮት ሆየ ፈጨና ለገጣፎ ሄዶ መሬትና ቤት ስለሚገዛው ሰው አይደለም እያወራን ያለ ነው። እያወራን ያለ ነው አዲስ አበባ ላይ የነበረ ማህበረሰብ ያለ ዕውቀትና ያለ ፕላን ቤቱን አፍርሳችሁና ንዳችሁ ያለ ህዝቡ ፍቃድ እንዴ እዛ ስለጣላችሁ ስለ ደሃው ማህበረሰብ እኮ ነው እያወራን ያለ ነው እንጂ ለገጣፎና ኮየ ፈጨ ገንዘቡን ዘጭ አድርጎ ስለሚገዛ ሰውኛ አይመለከተንም። ምን አገባን? እኛ እያወራን ያለ ነው አቅመ ደካሞች በአቅማቸው ጎመንም ገዝተው ካሮትም ሽንኩርትም አድርገው ባላቸው ነገር ከተማው ላይ ባለው ነገር እየተንቀሳቀሱ ለዕለት ጉርሻቸው የሚንቀሳቀሱትን አሁን ማህበረሰብ አለ እንጂ ለገጣፎ ሄዶ መሬት ስለሚገዛው ሰውዬ አይመለከተንም። መብቱ ነው። ጥሩ አየር ጥሩ ቦታ ሄዶ ገዝቶ መኖር ይችላል። ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎቹ አወዳድሩ። ሰው እኮ ሆድ ብሶት መሮት ማለት ነው በቀን 5 እና 6 ሰው እኮ አዲስ አበባ ላይ ራሱን የሚያጠፋው መኖር አቅቶት። በኔ እኮ ግራ ነው የምታጋቡኝ እኮ። ሆድማ ስለባሰው እኮ በዘፈኑ ደስ ያለው ከከተማ ወጥቶ ዳር ቆሞ ሰው የልቡን ሲነግሩት የኮረኮሩትን ያክል ይስቃል። የዚህ ሰውዬ ዘፈን ልባችንን ስለነካው ሐዘናችንን ስለቀሰቀሰው ሆድ ብሶታችንን በቃላትና በስንኝ ስለተናገረው እኮ ነው እንደዛ ይሆን ነው እንጂ እናንተ ሆድ ባታስብሱ ኖሮ ከተማችን ላይ እዛው በተወለድንበት ባደግንበት ከተማ ላይ እዛው ቦታ ላይ ቤት ተሰርቶልን ኖሮ ኑሯችንን በኖርንበት በደብራችን ባደግንበት ስፍራ ኖረን ቢሆን ኖሮ የፈረሰው ይፍረስ አሮጌው አዲስ ይሁን። ማህበረሰቡን ግን ከአምልኮ ስፍራ ነጥላችሁ ወስዳችሁ ነገ ከነጎዳ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳደር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳይወጣ ህዝቡን በታተናችሁት። በቡናና በጊዮርጊስ መካከል የነበረውን ጨዋታ
ትላንትና የነበረውን ጨዋነት አይታችኋል። ከትላንት ወዲያ እዚህ ቦክስ ጨዋታ እስከ ሌሊቱ ስንት ሰዓት ህዝቡ እንደ ሰው ይታዘበናል ይበሉ እንጂ እንዴ የቡናና የጊዮርጊስን ጨዋታ መጀመሪያ አዲስ አበባ ስታዲየም እንዳይደረግ ያደረገው ማን ነው? እርሶ እኮ ነው። የቡናና የጊዮርጊስ ደጋፊ እንደ አዲስ አበባ ተወላጅ እንዲሁም ደግሞ የሁለቱም ክለቦች መነሻቸው እዚቹ አዲስ አበባ ስለሆነ አብዛኛው የሚደግፋቸው ደጋፊ የአዲስ አበባ ልጅ ነው፣ የቡናና የጊዮርጊስ ደጋፊ። ስለዚህ ስታዲየም ውስጥ ብሶቱን መናገር ጀምሮ ነበር። እግር ኳሱ ላይ በተገናኘ ጊዜ እርስ በርሱ ይበሻሸቃል፣ እርስ በርሱ ይነቋቆራል። ነገር ግን በሀገሩ ጉዳይና በአዲስ አበባ ጉዳይ ግን አንድ አይነት ድምፅ ነበራቸው። ያንን ድምፅ እናንተ አፍናችሁ አዲስ አበባ ስታዲየምን ለአመታት ከልክላችሁት በሩን ዘግታችሁ ነበር እና ምን ይገርማል ታዲያ እንዴ? በህወሓትም ጊዜ እኮ የቡናና የጊዮርጊስ ደጋፊ ስታዲየም ሞልቶ ነው የሚያየው እና የቡናና የጊዮርጊስ ደጋፊ ስታዲየም ገብቶ ብልጽግና አንደኛ ነው ያለው። በእርሱ አስተዳደርና መዋቅር ደስተኛ ነኝ አለ። ከከተማ ወጥቶ ዳር የቆመው የአዲስ አበባ ልጅ ስንትና ስንት ኪሎ ሜትር አቋርጦ ነው 4 ባስ 9 ሚኒባስ ተሻግሮ እኮ ነው አዲስ አበባ ስታዲየም ወጥቶ ኳስ የሚያየው። የጊዮርጊስና የቡና ደጋፊ በምንም ሁኔታ ውስጥ ክለቡን ለመደገፍ የትም ይገኛል። ስለዚህ እርሶ ምን ለማድረግ ፈልገው ነው እንዴ? የጊዮርጊስና የቡና ደጋፊ አዲስ አበባ ስታዲየም መግባቱ የብልጽግናን ትልቅነት የሚያሳይ ነው ብለው ያወራሉ። ትልቅ ሰው አይደሉ እንዴ? የቡናና የጊዮርጊስ ደጋፊ ማለት ነው ክለቡ ሲኦል ቢጫወት ሲኦል ሄዶ ያያል። ሲኦል ያያል። አሁን ግን የአዲስ አበባ መዋቅርና መስተዳደር ገሃነም ሆኖበትም ቢሆን ክለቡን ለመደገፍ ማሊያውን ለብሶ ስታዲየሙን ጢም አድርጎ አይቷል። ግን እንዴት ነው የገባው? በምን አይነት ጥበቃ ነበረ? የፈለገውን እንዳይናገር አፈናችሁታል። የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ከእርሶ ጋር አንድ ነገር እንወዳደር። እርሶ በከተማው የሚኖረው ህዝብ ደስተኛ ነው ብለው ካመኑ ማለት እስቲ ሜዳውን ይፍቀዱለት፣ ይውጣና ህዝቡ ስሜቱን ይናገር። እውነት እርሶ የሚያስተዳድሩት የአዲስ አበባ ነዋሪ በእኔ አስተዳደር ደስተኛ ነው ካሉ ሜዳውን ይፍቀዱለትና ከኮየ ፈጬም ከቡልቡላም ከየትም ቦታ ላይ እንዲሁም ደግሞ ከተማ ውስጥ ካለው ህዝብ ተወጣቶ መስቀል አደባባይ ላይ ሐሳቡን እንዲገልጽ ፍቀዱለት። እስቲ ይሄን አድርጉ። ያኔ እኛም ለዚህ ህዝብ ድምጽ መሆኑን እናቆማለን። እውነትም ይሄ ህዝብ ደልቶታል ብለን ድምጻችንን እናቆማለን። ግን አታረጉትም። እስቲ ለህዝቡ ድምጹን እንዲያሰማ ሜዳውን ፍቀዱለት። ወይ ፍንክች እሱን እንደምናውቀው ልቅ በሆነ ንግግሮቹ እናውቃለን። አሁንም ይሄ ንግግሩን ከኢትዮጵያ ወጥቶም ኢትዮጵያ ላይም ሆኖም እያመሰ ያለው ንግግር አሁንም ማመሱን አልተወም። ምክንያቱም ያያ ዘለለታ ነፍስ የምናውቀው ሃይማኖት ጥላቻ ያለበት ሰው ነውና አሁንም የማይሆኑና ልቅ የሆኑ ንግግሮችን በመናገር የአዲስ አበባ ከተማ ከንቲባን አዳነች አቤቤን ልኩስ በማለት ያልተጠበቁ አይነት ነገሮችን ተናግሯል። ወደ ቤተሰቦቻችን ከእንዲያነ ሰዎችን ስንከተለው ሀገርንም የሚያምሱት ሀገርን የሚጠብጡ ንጹህ የሆነ ንግግርን የሚናገሩት ከብዙ አንግል የተማሩ አይነት ሰዎች አሉ። እነሱን ብንሰማና እነሱን ብንከተለው ጥሩ ይሆናል ብዬ ማስበው። እንደምናውቀው የኡስታዝን ንግግር ሁላችንም ሰምተናል። እንዲህ አይነት ሰዎች ናቸው ሀገርንም መለወጥ የሚችሉት። እንዲህ አይነት ሰዎች ናቸው ሃይማኖትንም ብሔርንም ሁሉንም አንድ ማድረግ የሚችሉት። የእሳቸው ንግግር በጣም ገዢና ቆንጆ ሐሳብ ተናግረዋል። እስቲ ይህን ቪዲዮ ተከታትለን እንምጣ። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ዲፔንደንሲ ይደነዋል። ሶስተኛው ኢንተርዲፔንደንስ፣ አንዱ ካንዱ ጋር ሲገመድ
አብሮነትን ስታውጅ ተባብረን እንደግ ስትል የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ ሁሉም ቤተ እምነቱን ገንብቶ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደያኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆናል። በማግለል በመግፋት እቺን ሀገር ወደ ላይ ከፍ ልናደርጋት አንችልም። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ አላ ረሱሊህ ወኢኽዋኒህ። አማ በዕድ ወዶች እቺ ሀገር ሰላሟ እንድታገኝ እድገቷ እንዲረጋገጥ ከፍታዋ እንዲሰምር አንዱ ብሔር አንዱን ሊገፋ አይገባ። አንዱ ሃይማኖት ከሌላው ነኝ በላይ ነኝ ብሎ ሊያውጅ አይገባ። በአብሮነት ሁሉም እኩል ተሳትፎ ሁሉም ታቅፎ ሁሉም ነፃነት ተሰጥቶት ከሄደ እቺ ሀገር ከፍ ትላለች። እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብሯል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ ነው የሚሆን። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا مريضا إلا شفيته ولا غائبا إلا رددته ولا ميتا إلا رحمته اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة. ውድ ቤተሰቦቻችን እንዳየነው የኡስታዝን ንግግር ሙሉ ነው ለእናንተ ያሳየዋችሁ። ሙሉ በሚባል ደረጃ ነው ያሳየዋችሁ። ሀገርን የሚገነባና ለሰው አይምሮ ምግብ የሆነ ንግግራቸውን ተናግሯሉ። እንዲህ አይነት ነገርን ስናይ እንዴት ደስ እንደሚለን ምክንያቱ ይሄ ሃይማኖትን ታርጌት ያደረገ ንግግር አይደለም። ይሄ ሃይማኖትን ወይም ሙስሊምን ወይም የተለያዩ እምነትን ታርጌት ያደረገ ንግግር አይደለም። ኢትዮጵያዊነታችንን ታርጌት ያደረገ ንግግር ነው። እንዲህ አይነት ንግግር ስንሰማ ምን ያህል ደስ እንደሚለን፣ እንዲህ አይነት ንግግር ስንሰማ ሀገር እንዴት እንደሚያስደስታት የምር የልባችንን ነው የተናገሩት። ውድ ቤተሰቦቻችን ለእናንተም አዲስ መረጃ ሲኖረን ቶሎ ብለን ሹክ ምንላችሁ ይሆናል። ሁሌም እንደምታደርጉልን ይህ ቻናል ለብዙዎች እንዲደርስልን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።